የሴፍቲኔት ፕሮግራም እንደሚታወቀው በክልላችን ከተጀመረ 20 ዓመታትን አስቆጥሯል። በእነዚህ 20 ዓመታት ጊዜ ውስጥ በርካታ ድህነትን መቀነስ የሚያስችሉ ተግባራትን ስንሰራ ቆይተናል። ለአምስት ተከታታይ ዙር በአምስት ዓመት መርሃ ግብር በርካታ በኢኮኖሚ አቅማቸው ዝቅተኛ የሆኑ የማህበረሰብ ክፍሎችን በማገዝ ምርትና ምርታማነትን እያሳደጉ ከተረጅነት እንዲላቀቁ በማድረግ በኩል ሰፊ ስራዎች ተሰርተዋል። በተለይ ባለፈው ዓመት ግን የፌዴራል መንግስቱ ልዩ ትኩረት ሰጥቶ ባለፉት 20 ዓመታት ከሰጠንና ከደገፈን በላይ በልዩ ሁኔታ የካፒታል በጀት ተመድቦ በርካታ የልማት ስራዎችን ሰርተናል። በዚህም የተፈጥሮ ሀብት ልማትና ጥበቃ ስራ በስፋት ተሰርቷል። የመስኖ አውታሮችን በመገንባት አርሶ አደራችን ከ2 ጊዜ በላይ ማምረት እንዲችል የሚያስችል እድል ተፈጥሮለታል። ሌሎች የቀጥታ ድጋፍና የብድር አገልግሎትን ተጠናክሮ በመቀጠሉ በክልላችን ያለውን የተረጂዎች ቁጥር በመቀነስ በኩል ትልቅ ለውጥ የታየበት ዓመት ነበር። በዚህ ዓመት ከ1,800,000 በላይ የሚሆኑ በክልላችን ያሉ ተረጂዎችን ድጋፍና ክትትል በማድረግ ነው ዛሬ ከ630,000 በላይ የሚሆኑ ተጠቃሚዎች ይመረቃሉ። አሁን የሚቀረን 1.2 ብቻ ይሆናል ማለት ነው። ሆፕፉሊ በሚቀጥለው ዓመት እዚህ ያላችሁ ከተለያየ ዞንና ወረዳዎች የመጣችሁ አመራሮች፣ ሙያተኞች በቁርጠኝነት መስራት ከቻላችሁ ዛሬ እንደ ወረዳ ነፃ የምናደርገውን ተረጅነት በቀጣይ ክልሉን ከተረጅነት ነፃ እናደርጋለን የሚል እምነት አለ። ከተረጅነት ወደ ምርታማነት በሚል በሴፍቲኔት የታቀፉትን ማስመረቅና ራሳቸውን ችለው ቤተሰቦቻቸውን መተዳደሪያ ገንብተው መምራት የሚችሉበት ቁመና ላይ ማድረስ የሚለውን የመጀመሪያው በአማራ ክልል በአንጎለላ ጠራ ወረዳ ያሉ አርሶ አደሮች በዛሬው ዕለት በደማቅ ሁኔታ ከተረጅነት ከጠባቂነት ወጥተው ማምረት የሚችሉበት ጥሪት ማፍራታቸው ስለታወጀ እነዚህን በማዕከላችን ካሉ በፊታቸው ከሌሉም ይድረሳቸው እንኳን ደስ ያላችሁ ለማለት እወዳለሁ። ክቡራንና ክቡራት የተከበራችሁ ተመራቂዎች፣ ዛሬ የምናከብረው የገጠር ልማት የሴፍቲኔት ተጠቃሚዎች ስኬትን ከመንግስትና ከለጋሽ ድርጅቶች የተደረገውን የብድር የቴክኒክ ድጋፍና ነፃ ትራንስፈር በአግባቡ በመጠቀም ጥሪት አፍርተው ራሳቸውን የቻሉት ለምረቃ እንዲበቁ ሆኖ በዛሬው ዕለት ታኅሳስ 26 2018 ዓ.ም እንደ አማራ ክልል 196,676 የቤተሰብ ኃላፊዎችና በድምሩ ከ630,472 የቤተሰብ አባላት በይፋ የሚመረቁ ይሆናል። ለዚህ እንኳን ደስ አላችሁ፣ እንኳን ለዚህ በቃችሁ ማለት ነው። ታቂጣለኝ ቀበሌ አርሶ አደር ነኝ። ግዛው ሰለሞን እባላለሁ። ምናልባት እኔ እንግዲህ አንዱ የሴፍቲኔት ተጠቃሚ ነኝ። ስጠቀም ያው በ1997 ዓመተ ምህረት ይሄ ሴፍቲኔት ወደ አርሶ አደሩ ድሃ ሊረዳ ሲመጣ ምናልባት ሴፍቲኔት አመጣጡ ለአርሶ አደሩም ለመሬቱም ነው የመጣው። ለአርሶ አደሩም ለመሬቱም ስል ምናልባት መሬታችን ውሃ በልቶት ቦረቦር ሆኖ አፈራችንን ውሃ ጠርጎት ሌሎች ሀገሮች እየሄደ ነበረ። ያንን በሴፍቲኔት በመጠቀም በመስራት እርከን በመስራት የአፈር እርከን የድንጋይ እርከን በመስራት ያንን መሬት አድነን ከዛም በመቀጠል ደግሞ አገራችንን ችግኝ መሬት በማስቀመጥ የችግኙን መሬት በማፍላት ለአርሶ አደሩም ለአገራችንም ለልማት በመትከል እንደውም ያ ባህር ዛፍ ሲተከል ዞኑም ክልሉም ወረዳውም የኛን የቂጣልኝ ዙሪያ ከአንድ 2-3 ጊዜ ተገምግሟል። ስለዚህ በዚያ መሰረት ላይ አገራችን ላይ በጣም ለውጥ እንዳለና አገራችን እንዳደገ ነው የሚታየው። በእኛ በኩል በእኔ በሴፍቲኔት ተጠቃሚው በኩል እኛ ሴፍቲኔት ተጠቃሚዎች ምንም የለን ነፃ ድሃ ነበር። ከዚህ ሴፍቲኔት በመነሳት
አንደኛ እኔ በራሴ ብናገር ምንም የሌለኝ ነፃ ድሃ ነበር፣ የልጆች አባት ነበር። ነገር ግን ከዚያ በመነሳት በተሰጠኝ ተልእኮ መሰረት የባለሙያውን ምክር በመስማት በማዳመጥ ዋናው ማዳመጥ ነው። በማዳመጥ ያንን ነገር ከብቶች በመግዛት መሬቴን በአግባቡ በማረስ በመቆፈር በወቅቱ በማልማት ራሴን ችዬ መንግስትም ብድር እየሰጠኝ እያበደረኝ ያንን ብድር ጥቅም ላይ በመዋል ከብት በመግዛት በግ በመግዛት ራሴን ችዬ ተለውጬ አሁን በመጨረሻው ላይ ስመረቅ 30 ሺህ ብር ተሰጥቶኝ አንድ ላም ገዝቼ ላሟም አሁን ደርሳ ልትወልድ ደርሳለች ባሁኑ ማለት ነው። ስለዚህ ይሄ ሴፍቲኔት ለኛ በጣም ጠቅሞን ለውጦናል። ስለዚህ አሁን ከተረጅነት ተለውጠን ወደ ረጅነት መለወጥ አለብን በሚለው ተነሳሽነት ይዞን ተነስተናል። ስለዚህ ሁላችንም በዚህ ስራ ላይ እጅ ለእጅ ተያይዘን ከተረጅነት ተላቀን ወደ ረጅነት እንገባለን በሚለው ነገር ላይ ሐሳብ ይዤ ነው ወደዚህ የመጣሁት። አመሰግናለሁ። እኔ የማግደው በግ ምንም የለኝም ነበር። አንድ ነጭ ፈረስና አንድ በግ ነበር እያለች አሁን ግን ባለሞችን እያመሰግነው መንግስት አካላቱን ሁሉንም እያመሰገው እኔ እጄ ላይ 36 በግ አለኝ። ርቢ ጋር ወደ 20 በግ ሰጥቻለሁ። 2 ላም አለኝ። ጥንድ በሬ አድርጌያለሁ። 2 ጥጃ አለኝ። ፈረስ አድርጌያለሁ። በጣም እያመሰገው ወደ ተሻለ ቦታ ተዛውሬ በደጀ ውሃ ቤትም የሚባክም ውሃ አካባቢዎቹ ተሰብስበን አግደን ከባለሙያ ዕቃ እየጠየቅን ባለሙያ እየጠየቅን አብጅተው እንጠግለውልን ደጃችንን በአረንጓዴ እያለበስን ካሮት እንዘራለን፣ ጎመን እንዘራለን፣ ሽንኩርት እንዘራለን እያለማን በጣም አረንጓዴ አድርገን ወንዛችንን ባለሙያዎቹም ምክር እየሰጡንም በደንብ በመቃበል ደጋፊ አካባቢዎቻችንን እያመሰገኑ እየሄዱን እኛም ለዚህ በቶ ራሴ ለመመረቅ መጥቻለሁ። ከዛ በላይ የተጋጋጠ አካላት ቦታ ችግኝ ጣቢያ ያለን ዛፍ በደንብ በማልማት መስኖውን በደንብ በመስራት በመቆጣጠር አገራችን አረንጓዴ እንድታደርግ ሙሉ ህዝቡም ተስፋ አድርገን እንገኛለን። እኔ ካንጎለላ ጠራ ከአሳበር ቀበሌ ነው የመጣሁት። ስሜ ወለት ኃይሌ ይባላለሁ። የስራ መስኬ በንግድ ነው የገባሁት። በዚህ በተሰጠኝ ድጋፍ ንግድ ብዬ ነበር የገባሁት፣ ጫማ ንግድ። በተሰጠኝ ስጦታ ሁሉንም እቃዬን አሟልቼ እየሰራሁኝ ስሬን እየሰራሁኝ ነው። ውጤታማ አድርጎኛል። ከ30 ሺህ ብር ተነስቼ ወደ 70 ምናምን አድርሻለሁ። እቃዬን ሙሉ አድርጌያለሁ። ስሬን እየተሰራሁ እየተንቀሳቀስኩ በስሬ ውጤታማ ሆኜ ትርፋማ ሆኛለሁ። እቃዬ ሙሉ አልነበረም፣ ሙሉ እቃ እንዲኖረኝ ሆኛለሁ። የተሟላ እቃ አለኝ። አሁንም ደግሞ ከዚህ የተሻለ ለውጥ ለማምጣት እንትን እያልኩኝ ነው፣ እየጣርኩ ነው። የባለሙያዎቹ ድጋፍም አሁንም እንትን እያለኝ በዚሁ እንትን እያልኩኝ ነው። ውጤታማ ሆኛለሁ እስካሁን ባለው ጊዜ ማለት ነው። ተረጅነት እጅግ አንገት የሚያስደፋ ብሔራዊ ክብራችንን የሚነካ ቅስም ሰባሪ ጉዳይ ነው። ይህን የተረጅነት ስራ ለማስወገድ ስንሰራ የብሔራዊ ክብራችንን የማስጠበቅ ያክል ማሰብ መቻል አለብን። የምግብ ዋስትናችንን በማረጋገጥ ኢቨን ችግር እንኳ ቢኖር እርስ በርሳችን የመረዳዳት እንጂ እጃችንን ከሌላ የማንዘረጋ ሰዎች መሆን መቻል አለብን። አሁንም የተያዘው በናሽናል ደረጃ የተያዘው ይህ ፍላግሺፕ ፕሮጀክት ምርታማነትን በመጨመር እንዲሁም የመጠባበቂያ ፈንድ በማዘጋጀት ከማንም እርዳታ የማንጠይቅበት ችግሮች እንኳ በአካባቢያችን ሲፈጠሩ እርስ በራሳችን ተረዳድተን ከችግር የምንወጣበትን ስርዓት እየዘረጋ እንገኛለን። ሁላችሁም እንደምታውቁት ይህ ዓመት ሰኔ 30 በኋላ እንደ ሀገር ስንዴ ከማንም አንቀበልም ብለን የምናውጅበትና የህዝባችንን የስራ ባህል እንዲሁም የአስተሳሰብ ችግር ፈተን ተረጅነትን አውግዘን ምርትና ምርታማነትን ጨምረን የስራ ባህላችንን አሻሽለን ህዝባችን አምራች ዜጋ እንዲሆን ትርፍ አምራች እንዲሆን ልክ እንደ ዛሬዎቹ እንደ አንጎለላ ጠራ ወረዳ ከተረጅነት ወጠን ረጂ የምንሆንበትን መሰረት የምንጥልበት ጊዜ ላይ እንገኛለን። ስለሆነም ሁላችንም ይህ ጉዳይ ትልቅ ትኩረት ሰጠን መስራት ይጠበቅብናል። አንጎለላ ጠራ በጣም
የሚደነቅ ወረዳ ነው። ባለፈው መስክ ላይ ባረጋገጥነው መሰረት ብዙ አመራሮች ነበራቸው፣ አይታችኋል። ሲናሪ የማያበቅል የነበረ መሬት ዛሬ ላይ በስንዴ ምርት ከፍተኛ ውጤት እየተገኘበት ነው። አርሶ አደራችን የግብርና ምርት ማሳደጊያ ቴክኖሎጂ መጠቀም ባህሉን በማሳደጉና የነበሩ የአመለካከትና የክህሎት ችግሮችን ስለተፈታለት ዛሬ ስንዴ ሲሰፈርለት የነበረ ወረዳ ከፍተኛ የሆነ የስንዴ አምራች ወረዳና የስንዴ ገበያ እየፈጠረ ያለ ወረዳ ሆኗል። ይሄ ያልዛሉ ክንዶች ያመጡት ውጤት ነው። አመራሩ ከቆረጠ፣ ሙያተኛው ኮሚትድ ከሆነ የማይቀየር ነገር እንደሌለ በአንጎለላ ጠራ ተመልክተናል። የአንጎለላ ጠራ ወረዳ ዛሬ ላይ የድህነትን ምሽግ በመስበር የክልላችን ቀዳሚ ወረዳ ስለሆነ በክልሉ መንግስት ስም ላቅ ያለ ምስጋና እንድታቀርቡ። የክልላችን አርሶ አደር ከእርዳታ ተጠቃሚነት እና ተረጂነት በመላቀቅ ወደ ምርታማነት በመሸጋገርና ራስን በመቻል ትልቅ ትምህርት የምንወስድበትን ታሪካዊ ዕለት ነው። አማራ ክልል ሰፊ የተፈጥሮ ሀብት ጸጋዎች ያሉት፣ ሁሉንም አይነት ሰብሎች ማልማት የሚችል ሰፊ የእንስሳት ሀብት ያለው፣ ለዚህም ተስማሚ የአየር ንብረት ጸጋ ያለው ክልል። ይሁን እንጂ በተለይም ደግሞ ከተፈጥሮ ሀብት መመናመን ጋር ተያይዞ በሚከሰት ድርቅ ምክንያት ለዓመታት ሰብአዊ ድጋፍ ምላሽ ሲሰጥ ቆይቷል። እነዚህ በተለይ ደግሞ ጊዜያዊ እርዳታ የሰውን ሕይወት ከመታደግ ባለፈ የዜጎች ኑሮና የኑሮ ሁኔታ በዘላቂነት ሊጠናከር እንደማይችል ለሁላችንም ግልጽ ነው። በመሆኑ በተለይም ደግሞ ከ2010 ዓ.ም የለውጥ ጉዞ ወዲህ መንግስት ባደረጋቸው የሪፎርምና የፖሊሲ ማሻሻያዎች ህዝባችንን ከተረጂነት ለማላቀቅና የምግብ ሉዓላዊነትን ለማረጋገጥ በወሰደው ጽኑ አቋም ዜጎች በራስ አቅም መቆም እንዲችሉ ከፍተኛ ትኩረት ተሰጥቶ በመሰራት ላይ ይገኛል። ይህ በዛሬው የምናየው ክልላዊ ምረቃ መርሃ ግብር የዚሁ ከተረጂነት ወደ ምርታማነት የመሸጋገሪያ ስትራቴጂ አካልና ውጤት ነው። የሴፍትኔት ተጠቃሚዎች ጥሪት ገንብተው ገቢያቸውን እንዲያሳድጉና ራሳቸውን እንዲችሉ የተደረገው የብድርና የነፃ መነሻ ካፒታል ድጋፍ ትልቅ አስተዋጽኦ አበርክቷል። ክቡራትና ክቡራን፣ ጥሪ የተደረገላቸው የባህል ታዳሚዎች እንዲሁም ተመራቂዎቻችን የክልሉ መንግስት 650 ሚሊዮን ብር ተዘዋዋሪ ፈንድ በመመደብ ለ452,739 የድሃ ቤተሰቦች ከ4.4 ቢሊዮን ብር በላይ ብድር እንዲያገኙ ተደርጓል። በተለይም የፌዴራል መንግስት ለዜጎች ራሳቸውን እንዲችሉ በሰጠው ከፍተኛ ትኩረት በ2017 ዓ.ም ብቻ 146,115 ተጠቃሚዎች 4.8 ቢሊዮን ብር ነፃ ትራንስፈር እንዲያገኙ ተደርጓል። በማህበረሰብ ልማት ስራዎች የተቀናጀ የተፈጥሮ ሀብት ልማት ስራዎችን በመስራት ባለፉት 20 ዓመታት ከ1.74 ሚሊዮን ሄክታር በላይ ልዩ ልዩ ስራዎችን በመስራትና በማልማት እንዲሁም የአረንጓዴ አሻራ ልማት ስራዎችን ላይ የገጠር ልማታዊ ሴፍትኔት ፕሮግራም ከፍተኛ አስተዋጽኦን አበርክቷል። በመስኖና መሰረተ ልማቱ አርሶ አደሩ ከዝናብ ጥገኝነት ለማላቀቅ ከ20,179 ሄክታር በላይ መሬትን በመስኖ በማልማት አቅም ያላቸው እና ማልማት የሚችሉ የመስኖ ስትራክቸሮችን መገንባት ችለናል። ከዚህ በተጨማሪ በተለይ መሰረተ ልማትን ከ7.1 ኪሎ ሜትር በላይ የገጠር መንገድ ስራዎችን ጭምር በዚህ ፕሮግራም መስራት ተችሏል።
ማህበራዊ ተቋማትን በማጠናከር ከ1774 በላይ የሚሆኑ አማራጭ ትምህርት ቤቶችን፣ የጤና ክሊኒኮችን፣ የእንስሳት ሀብት ክሊኒኮችን በመገንባት ለማህበረሰቡ አገልግሎት እየሰጡ ይገኛል። የመንግስት የጀመረው ከተረጅነት ወደ ምርታማነት የማሸጋገር ጉዞ የግብርና ቢሮ ከሌሎች ባለድርሻ አካላት ጋር አጠናክሮ የሚቀጥል ይሆናል። ዛሬ ከፕሮግራሙ ለሚመረቁ የቤተሰብ ኃላፊዎች ገቢያቸው ይበልጥ እንዲያድግና ወደ ብልጽግና እንዲሸጋገሩ ከሌሎች ጋር በመሆን እነዚህን ዛሬ የተመረቁ ምንተዋቸው ሲሆን በየደረጃው ያለ የግብርና አመራር ሙያተኛ ሌሎች አካላት ከጎናቸው ተገቢውን የኤክስቴንሽን አገልግሎትና መሰል ድጋፎችን የሚያደርግላቸው መሆኑን ማረጋገጥ ይፈልጋል። ለኢትዮጵያ ብልጽግና ጉልበትና አቅም የሆነ ምሁራን ያሉበት፣ ታታሪ አርሶ አደሮች ያሉበት፣ በጣም ለምቶ አፍሪካን መመገብ የሚችል የመሬት ሀብት ያለበት ክልል እንደመሆኑ መጠን ይህንን የተረጅነት ችግር ያለባቸውን አካባቢዎች በመርዳት ዜሮ ተረጅነት ታርጌት እንደምትመቱ ያለኝ ተስፋ የግብርና ሚኒስቴር ተስፋ ትልቅ መሆኑን በዚህ አጋጣሚ መግለጽ እወዳለሁ። ትልቁ ስራና አበክረን መስራት ያለብን ግን የተፋሰስ ልማት ላይ የሚደረገው ስራ፣ የመስኖ ልማት ላይ የሚደረገው ስራ፣ የመሰረተ ልማት ለምሳሌ የችግኝ ጣቢያዎችን የመገንባት ስራ፣ የመንገድ የመግቢያ ፊደር ሮድስ የመገንባት ስራ የሚቀጥል ይሆናል። መንግስትም እዚህ ላይ የሚያደርገውን የራሱን ድርሻ ተወጥቶ በቢሊዮን የሚቆጠር በጀት እየመደበ የሚሰራ ይሆናል። ዜሮ ብለን ስንል ፒኤስኤንፒን እናቋርጣለን ማለት እንዳልሆነ እንድታውቁ ፈልጌ ነው ይህንን የማነሳው። የተፋሰስ ልማቱ ይቀጥላል። ኢትዮጵያ ውስጥ በጥቅሉ 54 ሚሊዮን ሄክታር የተራቆተ መሬት አለ ተብሎ ነው የሚታመነው። ከዚህ ውስጥ ግማሽ ያህሉን እስካሁን ባደረግነው ርብርብ ለጋሾችን በደገፉን ድጋፍ ማልማት ችለናል። በክትሮች፣ በውሃ በሚይዙ መዋቅሮች፣ በመስኖ ሊለማ የሚችሉ መሬቶችን እየፈጠርን መተናል። ግን በቂ አይደለም። ገና ብዙ ምዕራፍ መሄድ ያስፈልገናል። ከዚህ አኳያ የለጋሾችን ድጋፍ እንፈልጋለን። የመንግስትን ትኩረት እንፈልጋለን። መንግስታችን በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ መሪነት የፓርላማው አምና 2017 በነበረው አዋጅ እንዳወጣ ታውቃላችሁ። የተጎሳቆለና የአረንጓዴ አሻራ ልማት፣ የተጎሳቆለ መሬት ማገገሚያ በጀት የአጠቃላይ ዓመታዊ በጀቱን እስከ 1% ከ0.5 እስከ 1% የሚሆነው ለዚህ በመመደብ ፒኤስኤንፒን በማገዝ አረንጓዴ አሻራን በማገዝ የአየር ንብረት ለውጥን በመከላከል መስኖ ልማትን በማስፋት ሊለሙ የሚችሉ መሬቶችን አሟጠን ወደ ልማት በማስገባት ምንም አይነት መሬት ጦም እንዳያድር በማድረግ ህዝባችን መመገብ ብቻ አይደለም መሸጥ መቻል አለብን የሚል ነው። እንችላለን አንችልም? አማራ እንችላለን። ይህን ነው የምናምነው።